ጤና ይስጥልን እንደምን አምሽታችኋል የአሻም ተከታታዮች የዛሬ ረቡዕ ሐምሌ 30 2017 ዓ.ም የምሽት የአሻም ዘገባዎችን የምናስተናግድበት ሰዓት ላይ ደርሰናል። ከዜናዎቹ ጋር አሳላፊ ሶፎንያስ ዋሲሁን አብራችሁ ቆያለሁኝ። በቅድሚያም ርዕሰ ወሬዎቹን እናስቀድማለን። ባለፉት 7 ወራት የተመሰረተበትን ዓመት በተለያዩ ክብረ በዓሎች መታሰቢያ ሲያደርግ የቆየው የጎንደር ዩኒቨርሲቲ በዛሬው ዕለት የማጠቃለያ ስነ ስርዓቱን አካሂደዋል። የጎንደር ዩኒቨርሲቲ ባለፉት 7 ወራት የተመሰረተበትን 70ኛና 100ኛ ዓመት በዓል በዛሬው ዕለት አጠናቋል። ባለፉት 7 ወራት በተለያዩ ክብረ በዓሎች ሲካሄድ የቆየው የሰነበተው 70ኛ ዓመት የማስተማሪያ ሆስፒታሉን 100ኛ ዓመት በዓል በዛሬው ዕለት አጠናቋል። በመዝጊያ በዓሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ሚኒስትር ዴኤታው አቶ ኮራ ጦሽኔ እንዲሁም የሁሉም ዩኒቨርሲቲዎች ፕሬዝዳንቶችና ምክትል ፕሬዝዳንቶች በተገኙበት ነው በዛሬው ዕለት በጎንደር ዩኒቨርሲቲ ዋናው ግቢ የማጠቃለያ ዝግጅቱ መካሄዱን አሻም ተመልክታለች። ኢየሩሳሌም አለሙ ከጎንደር የላከችውን ዘገባ መስከረም አዲሱ ታቀርበዋለች። የጎንደር ዩኒቨርሲቲ ባለፉት 7 ወራት የተመሰረተበትን 70ኛና 100ኛ ዓመት በዓል በዛሬው ዕለት አጠናቀቀ። ባለፉት 7 ወራት በተለያዩ ክብረ በዓሎች ሲያካሂድ የተመሰረተበትን 70ኛ ዓመትና የማስተማሪያ ሆስፒታሉን 100ኛ ዓመት በዓል በዛሬው ዕለት አጠናቋል። በመዝጊያ በዓሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ሚኒስትር ዴኤታ አቶ ኮራ ጦሽኔ እንዲሁም የሁሉም ዩኒቨርሲቲዎች ፕሬዝዳንቶችና ምክትል ፕሬዝዳንቶች በተገኙበትም በዛሬው ዕለት በጎንደር ዩኒቨርሲቲ ዋናው ግቢ የማጠቃለያ ዝግጅቱ መካሄዱ አሻም ተመልክታለች። በመዝጊያ መርሃ ግብሩ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን የማስተማሪያ ሆስፒታሉን የ100 ዓመታት ጉዞ በተመለከተ ገለጻ አድርገዋል። የጥቁር ሕዝቦች ሁሉ ብዛት የሆነው የአድዋ ድል ተከትሎ ሀገራችን በሩቅ የሚያማክሩ አውሮፓውያንን ዲፕሎማሲያዊ ግንኙነት ለመመስረትና ነባሩን ለማዲስ በአዲስ አበባና በሌሎች ከተሞች ቆንስላ ጽሕፈት ቤት በማቋቋም ላይ ነበሩ። ዘለግ ያለ የዲፕሎማሲና በመዲናዋ ሕግና ደንብን ተላልፈው በተገኙ ግለሰቦችና አገልግሎት ሰጪ ተቋማት ኢንዱስትሪዎች ላይ በተወሰደው እርምጃ ከ1.6 ሚሊዮን ብር በላይ መሰብሰቡ ተገለጸ። ባለፉት 7 ወራት የተመሰረተበትን ዓመት በተለያዩ ክብረ በዓሎች የመታሰቢያ ዝግጅት ሲያደርግ የቆየው የጎንደር ዩኒቨርሲቲ በዛሬው ዕለት የማጠቃለያ ስነ ስርዓቱን አካሄደ። እኛ በየጊዜው ጾመን እንድንጾም ያስፈለገበት ዋናው ምክንያት ፈቃደ ስጋችንን በመግራት ለእግዚአብሔር ታዛዦች እንድንሆን ነው ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ተናገሩ። ከውጭ ጃፓን የአቶሚክ ቦምብ ጦር መሳሪያ አስከፊነትን መገንዘብ እንደሚገባ አስጠንቅቃለች። ክቡራን ተመልካቾቻችን ይህንን ጨምሮ ሌሎችም ዘገባዎችን አካተናል። የቢዝነስና ምጣኔ ሀብታዊ እንደዚሁም የስፖርት ዘገባዎችም በአሻም